ሄሎ ሄሎ ማዬ የት ነሽ? ቤት ነኝ። ደርሻለሁ። በሩን ክፈችልኝ። ብቻህን ነህ? ኧረ አይደለም ከሚስቴ ጋር ነኝ። አልሰማልከኝ አይደል? እቺ ልጅ እዚህ ቤት አታምጣብኝ ብለህ። እማዬ ምን እያልሽ ነው? አሁን ቶሎ በሩን ክፈችልኝ። ምን ነው ቤት አይደሉም እንዴ? ኧረ አለች። ምንም ሳልሰራ እንዴት ይዛ ትመጣለች ብላ ተናዳ ነው። ውይ የኔ እናት የኔ ልጅ እማዬ እንዴት ነህልኝ? ናፍቀኸኝ ነበር። ለኔ ልጅ ናግባ። ባዶ ቤት ስለመጣን ተናዳ እኮ ነው። የኔ ልጅ እንቁላል ትበላለህ? አዎ ማዘር እንበላለን። እንደውም እኮ እየሸተተኝ ልጠይቆት ነበር። የኔ ልጅ የሰራሁት ትንሽ ነው፣ ለማን ይበቃል ብለሽ ነው? እንዳልገዛ ደግሞ ሩቅ ነው። አንደኛሽን ቤት ስትሄጂ እዛው ሰርተሽ ቢ። እማዬ እኔ ይዤላት እመጣለሁ፣ ስሪላት። ባትበላስ ምን ትሆናለች? እኔ ምልሽ የመጀመሪያ ልጅሽን ስትወልጂ የባልሽ እናት ምግብ እየሰራች ታበላሽ ነበር? አዎ እሳቸውማ በጣም ነበር የሚወዱኝ። ጥሩ አማቼ ነበሩ። ምን ማለት ነው አንቺ? ምን እኔን ጥሩ አማች አይደለሽም እያልሽኝ ነው እንዴ? ኧረ ማዘር እኔ እንደዛ ለማለት ፈልጌ አይደል። እማዬ እኔና አንቺ አንዴ ብቻችን ውስጥ እናውራ። ጭራሽ እዚህ አስቀምጣ ትሰድበኛለች። ጣጣ። እማዬ ቆይ ለምንድን ነው ልጅቷን የማታያት? አለቅ ያለችኝ እሷ። እኔ መች ደርሼባት አውቃለሁ? እኔ እሷን ይዣት የምመጣው እኮ በጣም ስለምትወድሽና ማየት ስለምትፈልግ ነው። ትሰማኛለህ? አንተ ስናፍቅህ አንተና እሷ ግን ልትናፍቀኝ አትችልም። እሷ ዲቃላዋንና እዛ አማቿን ሄዳ በቃ ያገባኋት እኔ ነኝ። ይዣት የምመጣው ደግሞ ለአንቺ አያትነት ወጉን ለማሳየት ነው። አይ ካልሽ ደግሞ እኔም እሷም ሁለተኛ እዚህ ቤት እግራችን አይረግጥም። ጎሽ ለዚች ልቃሚ ብለህ እኔ ላይ መጮህ ጀመርክ? አፍ አለኝ ተብሎ ልብ ያሰበው ሁሉ አይነገር። እናት አባቱን ይተዋል ከሚስቱም ይጣበቃል ነው የሚለው መጽሐፉ። ምንድነው ሰው ማሰብ? ምንድነው ትዝታ? ባከተው ምሩ ወይ የሆነ ነገር ልንገርሽ። እሺ ቺታ አድርጌብሻለሁ። አውቃለሁ። ምን? አይገርምህም? አዎ አውቅ ነበር። እንዴት ማለቴ? መቼ? ያደረክ ቀን ማታ። ታዲያ ለምን ዝም አልሽ? ስህተት ከነበረ ብዬ አንዴ ብቻ እንዳልሆነም አውቃለሁ። እና አሁንም እያወቅሽ ነው ዝም ያልሽው? በምታደርገው ነገር ደስተኛ መሆንን ስላየው ዝም አልኩ። ቆይ አትወጂኝም እንዴ? ከምታስበው በላይ እወድሃለሁ። ታዲያ ለምን አልተናደድሽ? መናደድ? ምናልባት ከወደድከኝ እድል ልስጥ ብዬ ነው የቻልኩት። እወድሻለሁ። አውቃለሁ። ለዛ አይደለ ሌላ ሴት ጋር ሄድከው? ምሩ እባክሽ በዝምታ አትቅጪኝ። እሺ ይቅርታ ካሳዘንኩ። የረሳሁት ዕቃ ካለ ሰው ልክ ይወስዳለሁ። ቆይ ከኔ አንጣው ከሱ ያገኘው ነገር ምንድነው? ታዲያ እንዴት አፍቃሪን ገፍተህ ትዳርህን አፍርሰህ ሰው እንዳትሆን ሰባብራ ሄድሽ ሴት ጋር ትመለሳለህ? አላቅም ያልወጣልኝ ነገር ይኖራል። ቆይ የኔ ድካምስ ውለታይስ? ውለታ እኮ ፍቅር አይሆንም። ይቅርታ። የምር ግን በምትወዳት ልክ የምትወድ ይመስላል? በደንብ ነዋ። የምር ግን ትወጂዋለሽ? ኧረ ወደዛ ይዙ እኮ በግ ነገር ነው። እና እንዴት ሚስትህን ፈተናት ይዋል? የኔ ፍቅር እውነት ወጥቶለታል አልወጣለትም የሚለውን ለማየት። አንቺ ምን አይነት ልብ ነው ግን ያለሽ? ልመኔን ረግጠን ሄድከው። ፍቅሬ ከውለታ በላይ መሆኑ ሲገባ ያኔ ልመለስ ብትለኝ ግን አልቀበልህም። ግድ የለም አልመለስም። አመሰግናለሁ። ለአንቺን ባፈቀርሽው ልክ የሚያፈቅርሽ ፈጣሪ ይስጥሽ። ያለ ምክንያት እንዳልተመለሰሽ ግን ወቅ። እሺ መቼም እንደማየው አላልኩም? ደወለ። ሄሎ ሚስቴን እኮ ፈተዋት። የት ነሽ ልምጣ? አይዙ አሁንም በግ ነህ? በቃ ማለት እኔማ ገባ ሲሉኝ የኔ ነገር ቆርጦልህ መስሎኝ ተናድጄ ልፈትን ነበር። እየቀለድሽ ነው? አይደለም እባክህ። ለማንኛውም ትንሽ ብታታግለኝ ጥሩ ነበር። ካረሳኝማ ዝም ብዬ ነበር የደከምኩት። በልቻው ከሄድሽ ወዲያ በፍቅር የምታስቸግሪኝ ምሩ። አቤት። ማን ልበል? ስልኬን ረስተሽው አይሆንም መቼም። ማለት ነው ማን ልበል?
ድምጼንም ረሳሽው? ልዘጋው ነው። እሺ ኢዛና ነኝ። ከየት ተገኘ ዛሬ? እቤት እኮ ማዘር ጋር መጥቼ ወክ እያረኩኝ በፊት የምንገናኝበት ቦታ ስደርስ ትዝ አልሽኝ። ምንድን ፈልገህ ነው? እንደ በፊቱ ነው ማለቴ። ደህና ነሽ? ድምፅሽን ስለሰማው ደስ ብሎኛል። ደህና ነኝ። አልናፈኩሽም? ልታየኝ አትፈልጊም? ስህተቴን አልደግምም። ቻው። እሺ ይቅርታ፣ አትዝጊው። የምር ግን ደህና ነሽ? በጣም ደህና ነኝ። ሁሉን ትቼ ረስቼ እየኖርኩ ነው። አይ አልችልም። አንድ እድል ስጪኝ፣ ሁሉንም ነገር ላስተካክል። አንድ እድል ብቻ። ያለኝን እድል በሙሉ ሰጥቻለሁ። ምንም የቀረኝ የለም። ከዚህ በኋላ ከቻልክ አትደውልልኝ። ኑሩ፣ በእናትሽ እንዳዘጊው። የምር ታስፈልጊኛለሽ። አንተን ያማሰለ ጭራሽ እቴ በገላሽ ማጫረት ጀመርሽ ወይ ማምታታት ጀመርሽ ወይ የኔ ፍቅር በዛሬም ቀንም ተኝተሻል። የኔ ፍቅር ተነሽ እንጂ በደስታዬ ቀንም ልተኝ ነው። ተነሽ እንጂ ሰዓት እየሄደ እኮ ነው። ልብስሽን ቀይሪና እንውጣ። ውይ የኔ አባት ራሴን በጣም አሞኛል። እኔ ትንሽ ልተኛ፣ አንተ በቃ ሂድ። ምን ማለት ነው አንተ ሄድ ማለት? ስንት ዓመት ስጠብቀው የነበረው ስኬቴ እኮ ነው። በዛሬ ቀን እንዴት አንቺን ካጠገቤ ሳላቆም እሄዳለሁ? እሺ በለኝ እኔ ጌታ። ደሞ ማታ በጣም ቆንጆ ራስ ሰርች ትጠብቀሃለሁ። በዚህ ቀን እንኳን አብረሽኝ ልትሆኝ ይገባ ነበር። ብቻ ቢሆን ስልክሽ እየጠራ ነው። ማን ነው የሚደውልልሽ? እኔ እንጃ አላውቀውም። ተሳስተው ነው የሚሆነው። ማን እንደሆነ ሳታቂ መሳሳታቸውን እንዴት አወቅሽ? እሱን ተወውና አሁን እንዳይረፍድብህ ቶሎ ሂድ። እሺ ሄዳለሁ። አስፈላጊ ስልክ እንዳይሆን ለምን አታነሹ? ተደጋጋሚ ስደውልሽ ለምን እንደማታነሹ? ያ ከርፋፋ ባልሽ አጠገብሽ ነው ያለው? ተሳስተሃል። በቃ እኔም እየረፈደብኝ ነው። ልሂድ። አንተ ያመሃል እንዴ? በቃ እኔ ካልደወልኩልህ እንዳትደውልልኝ። የምር ዛሬን ጥዬሽ መሄድ ከበደ። በጣም ስላመመኝ እኮ ነው የኔ ፍቅር። ማንም ሰው እኔ ለፍቅር የከፈልኩትን ዋጋ ሊከፍል አይችልም። ምንድነው? ቆይ እንዳመመኝ አላመንከኝም ነው? 1 ዓመት ሙሉ ቺ ስታረግብኝ እያወቅኩ ከዛሬ ነገ ትሻሻለሽ ብዬ ስጠብቅ አንቺ ግን ጭራሽ እየባሰብሽ። አልገባኝም። ፍቅሬን ከማጣ ህመሜን ውጪ ጠንካራ መሆንን መርጬ ነበር። እግዚአብሔር የሰጠኝን አንድ ጥበብ ልንገርሽ። ሸክም ተሸክሜ ሸክሜን አለማሳየት እችላለሁ። ዛሬ ግን ጥበቤን ተነጠቅኩ። ቆይ ስለማን ነው የምታወራው? ዛሬ በነጻነት ቺት እንድታረጊ ተፈቅዶልሻል። 1 ዓመት ሙሉ አንቺን ያስደሰተሽን ነገር እኔም ዛሬ መሞከር እፈልጋለሁ። ዮናስ ይኸው ሜዳውን ፈረሱ። ምንድነው? ፎንቃናታ መኪና ተበላሽቶባት መካኒክም ነኝ ብለህ ቢሆን ሄደህ ተዋወቃት። ከዚህ የተሻለ እድል አታገኝም። ምን ይመጣል? እናት መኪና ተበላሽቶባችሁ ነው የቆማችሁት? አይ መኪናው ስለደከመው ይረፍ ብለን ነው። ምን አይነት ነው እናታችሁ? ስትወጪ ዘይትና ውሃ ቼክ አድርገሽ ነበር? ሽንኩርትና ቲማቲም ውስጥ የለህም? አሁን ለመኪና ውሃና ዘይት ምን ይሰራለታል? ካላወቅኩም አትልም? ኧረ አንቺ ዝም በይ። አዎ ቼክ አድርጌ ነበር። ወይ ባትሪ ሞቶብሽ እንዳይሆን። ይደበድባል እንዴ? ለባትሪውማ ፓወር ባንክ ይዣለሁ። በሱ እናስነሳው። ቆይ አንተ አጭበርባሪ፣ ለነዳጅ መኪና ባትሪ ምን ያደርግለታል? አያውቁም ብለህ ልታታልለን? እየተባባሰ እንዴ! ምን ያስቃል? ነቃው ባጭ በው። ታድለሽ ግን ጭንቅላትሽን ለሁማኔር ማስቀመጫነት ብቻ ነው የምትጠቀሚ። በአንተ ቤት ቀልደ ቦታል። ይሄንንም ቢሆን በገንዘቤ ነው የገዛሁት። እሺ ከጸጉሩ በፊት እውቀቱ ቢቀድም አይሻልም ነበር? ምን ያስቅሻል? ለአንቺ ብዬ ቤት ተንከራተት ቆመሽ ታሰድብኛለሽ። የራስሽ ጉዳይ። እሺ እስቲ አሁን ሞክሪው። ተነሳው። በጣም አመሰግናለሁ። እሺ ለሌላ ጊዜ ግን ሰርቪስ ብታስገቢያት ጥሩ ነው። መኪና እያላት አመላለስ ሰርቪስ ምን ያደርግላታል? ተደሰትክ? በጣም እንጂ እንዳንቺ ልቤ እስኪጠፋም ታስደሰኝ ሴት የለችም። እንደዛ ከሆነ ታዲያ ለምን ሌሎች ሴቶች ጋር መሄድ አታቆምም? ሽሮ ስትበይ ከርመሽ ስታገኙ ነው እኮ የስጋ ጣዕም ልዩ የሚሆንብሽ። ለዛ ነው ጠፍታ በመጣ ቁጥር ሽሮ ሽሮ የምትለኝ። ወፍጮ ቤት ነው ዴት የምታረጋቸው? አዎ የኔ ጭቅና ጥብስ። ቆይ ለምን አታገባኝም? አላፍቅርሽማ። ያለ ፍቅር የተጀመረ ትዳር ደግሞ ማረፊያው ፍቺ ነው። እኔ ጋር ያለው ፍቅር ለሁለታችንም ይበቃል የምትለው ስሜት ደግሞ እኔ ልብ ውስጥ ተትረፍፏል። ላውስ የሰው ወርቅ አያደምቅ ሲባል አልሰማሽም? የኔ ውድ ስለመጋባት እርሺውና ዝም ብለን እንደሰት። አልችልም። ሐሳብን የማትቀይር ከሆነ ከዚህ በኋላ እንዳትመጣሽ። ልትንቀባሪ ትሞክራለሽ እንዴ? ሀገሩ በሙሉ ሴት ብቻ ነው። እኔ ደግሞ ሽሮ ብቻ መስሎኝ። እሺ አሁን
እንደግማለን አንደግም። ስጋ ተወዷል። ልድገም ብትልም ሂሳቡን አችለው። በጣም አካበድሽ። ይሄን ያህል ስንት ቢሆን ሂሳቡ? ሂሳቡ ትዳር ነው። እሺ በይደናውኝ መልካም ባል ሊገጥምሽ ምኞቴ ነው። እኔም ጥሩ ሚስት ልትመኝልኝ ባልሆነ እኔ እንኳን ልመኝልህ የነበረው ጥሩ በጣም ቆንጆ የበሰለሽ ወፈሰስ ነበር። ገላመጠኝ እኮ ተጋቢ ነው ብመኝለት ይሻል ነበር እንዴ? እንዴ ማሂ ምንድነው አንተ? በጣም ይቅርታ አንዴ ላናግራት። የኔ ፍቅር የትምህርት ቤት ጓደኛዬ ነው። አንዴ ላናግረው። ፍቅረኛሽ ነው? አዎ እጮኛዬ ነው። ከ2 ወር በኋላ እንጋባለን። እኔ ዛሬ ላግባሽ። አሁን እንጋባ። አላፈቅርህም። እኔ አፈቅርሻለሁ እኮ። የኔ ፍቅር ለሁለታችን ይበቃል። ያኔ እንዳልከኝ የሰው ወርቅ አያደምቅ አልልህም፣ ግን ምን የሰው ነኝ። እንደ ድሮ ሴት ማበዛ መስሎሽ ነው? እየዞር እኮ ሽሮ መብላት ትቻለሁ። እኔም እንደ ድሮ በብላሽ የሚበላ ጭቅና ጥብስ መሆን ትቻለሁ። ገናውን ራስህን ጠብቅ። ደግሞ ከማን? ከጽጌ ሽሮ አይደለም መቼስ። በልደና አንቻ እድሜ ልክ ጾም ፈረድሽብኝ ማለት ነው።